አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። ጥቅምት 20 ታስቦ የሚውል የቅዱሳን ዓመታዊ ክብረ በዓል ለታላቁ ቅዱስ አባ ዮሐንስ ሐጸር እና ለቅዱስ ነቢይ ኤልሳ ዓመታዊ የዕረፍት በዓል በሰላም አደረሳችሁ። ቅዱስ አባ ዮሐንስ ሐጸር በቤተ ክርስቲያን ያሉ አበው ሊቃውንት እንደሚሉት ከቅዱሳን በቁመቱ የአባ አርሳንን ያክል ረጅም አልነበረም። እርሱ ግን ዝግባ ቀጥ ያለ ነበር። በዚያው ልክ ደግሞ የቅዱስ ዮሐንስ ዛሬ የምናከብረው ያህል አጭር አልነበረም። በዚህ ምክንያት ሄደው ለዘላለም ዮሐንስ አጭር አባ ዮሐንስ ሲባል ኖረዋል። ሊቃውንት ቁመትና ቅድስና በንጽጽር ሲገልጡ ሰላም ብሎ በሕቁ ለዮሐንስ ሐጸር ዘነዋሂ ሂሩት ጽድቁ ይላሉ። ቁመቱ እጅግ ያጠረ ጽድቁ ግን ከሰማይ የደረሰ ቅዱስ ዮሐንስ ሰላም እንላለን እንደማለቱ ነው። ቅዱስ የተወለደው በ4ኛው መቶ ክፍለ ዘመን በምድረ ግብጽ ነው። ወላጆቹ ምንም ከስጋዊ ሀብት ድሆች ቢሆኑም ባለመልካም ክርስትና ነበሩ። በጎውን ሕይወት አስተምረውታል። ወደ ምናኔ የገባው ገና በ18 ዓመቱ ሲሆን የታላቁ አባ ባይሞይ ደቀ መዝሙር ሆኖ ተጋድሎን ትምህርትን ተምሯል። ቅዱስ ዮሐንስ ሐጸር በወቅቱ ከነበሩ ቅዱሳን ከቁመት ባሻገር በትህትና በትዕግስትና በመታዘዝ ይታወቅ ነበር። አባ ባይሞይ ይጠራውና ያለምንም ምክንያት ደብድቦ ያባረረው ነበር። እሱ ግን ምንም አጠፋው ብሎም እንኳን ሳይጠይቅ አባቴ ሆይ ማረኝ እያለ ከእግሩ ስር ይወድቅ ነበር። ለብዙ ጊዜ በተመሳሳይ ስደበድበው እርሱም ተደብድበው እርሱ ይቅርታ ሲጠይቅ ኖረ። አንድ ቀን ግን እንደ ልማዱ ሲገርፈው ሲሄድ 7 ሊቃነ መላእክት ከበው አይቶ ደንግጦ ተመልሷል። አባ ባይሞይ ይህንን ሁሉ የሚያደርጉት ጠልቶት ወይም ክፋ ሆኖ አይደለም። አንድ ሰው የሌላኛው ግፍ መቀበል ካልቻለ ሰይጣን ድል አይነሳውም የሚል ትምህርት ስለነበረ ነው እንጂ። አንድ ቀን ቅዱስ ዮሐንስ ወደ መምህሩ ቀርቦ አባቴ ጅብ ካገኘው ምን ላድርግ ሲል ጠየቀው። የአካባቢው ጅብ መናጥ ነበረ። አባ ባይሞይ ግን ይዘህልኝ አምጣ አለው። ትእዛዝ ነውና ቅዱሱ ወደ በረሃ ሄዶ ጅብ አለማምዶ ይዞለት መጥቷል። ሌላው ቀን ደግሞ አባ ባይሞይን ቅዱስ ዮሐንስ ጠራውና ተፈልጦ የወደቀው ደረቅ እንጨት ሰጠው። ምን ላድርግ አባ አለው። ትከለውና እንዲፈራ አድርገው፣ ከዚያም አጠጥተ አብላኝ ሲል መለሰለት። ይህ ነገር ከተፈጥሮ ስርዓት ውጭ መሆኑ እያወቀ ቅዱስ ዮሐንስ እሺ ብሎ ወስዶ ተከለው።
ከዚያም ለ2 ዓመታት ሳይታክት ውሃ አጠጣው። ውሃውም የሚያመጣበት ቦታ ደግሞ ከ10 ኪሎ ሜትር ያህል ከገዳሙ ሩቅ ነበር። ቅዱስ ላቡን እያፈሰሰ አሁንም ማጠጣቱ ቀጠለ። በ3ኛው ዓመት ግን ለምልሞ አበበ፣ ደግሞም አፈራ። ካፈራው በኩር ሎሚም ወስዶ ለመምህሩ አባቴ እንካ ብላ ብሎ ሰጠ። አባ ባዮም ግን ማመን አልቻለም። እጅጉ አደነቀ፣ አለቀሰም። ወዲያውም ያ ፍሬ ታቅፎ ወስዶ ለገዳሙ መነኮሳት አላቸው፣ ንሱ ብሉ፣ በረከቱም አገኘው። ይህ የዛፍ ሳይሆን የመታዘዝ ፍሬ ነው። ቅዱስ ዮሐንስ አባ ባዮም ቢታመም 12 ዓመት አስታሟል። መምህሩ ከማረፉ በፊት መነኮሳቱ ሰብስቦ የቅዱስ ዮሐንስ እጅ አስጨብጣቸው፣ ይህ የያዛችሁት እጅ የሰው ሳይሆን የመላእክት እጅ ነው ብሏቸው አርፏል። ቅዱስ ዮሐንስም ከዓመታት ቆይታ በኋላ የገዳሙ አባ ምኔት ሆኖ አገልግሏል። ብዙ ነፍሳትም ለቅድስና ማርከዋል። መላእክቱ ንጽህናውን ደስ ስለሚያሰኛቸው አብረው ይውሉ ነበር። ሲተኛም በተራ ክንፋቸውን ያለብሱት ነበር። ምጽዋትን በጣም ስለሚወድ ሰፌድ እየሰፋ ይሸጥና ገንዘቡን ለነዳያን ያካፍል ነበር። አንድ ቀን እንደ ልማዱ ወደ ገበያ ወጥቶ ሳለ ሳልታደም ወይም ተመስጦ መጣበት። ሰማያትም ተከፍተው ቅዱሳን ሊቃነ መላእክት ሚካኤል፣ ገብርኤል በግርማ በጌታ ፊት ቆሞ ተመለከተ። እጹብ እጹብ እያለ ሲያደንቅ አንድ ገዢ መጥቶ ባለ እንቅቡ ዋጋው ስንት ነው ስለው፣ እዩ ሚካኤል የአቡ ገብርኤል፣ ከሚካኤልና ከገብርኤል ማን ይበልጣል ብሎታል። ገዢው ደንግጦ ኢብድ መነኩሴ ብሎት ሄዷል። ቅዱስ ዮሐንስ አጽር ወደ ባቢሎን የአይሁዳዊ የአሁኗ ኢራቅ ሄዶ ከተመለሰ በኋላ በበረበሮች ምክንያት ከአስቀጥስ ወደ ቆልዝም ተሰዷል። በዚያም በአባ እንጦስ በዓት ውስጥ አርፏል። ለ400 ዓመታት በዚያ ቆይቷል። በ825 ዓመተ ምህረት ግን በአባ ዮሐንስ ፓትርያርክ ዘመን ክቡር ስጋው ወደ ገዳም አስቀጥስ ተመልሷል። ቅዱሱ ያረፈው ጥቅምት 20 ቀን ሲሆን ዛሬ ስጋው የፈለሰበት ነው። በዚህም ዕለት የቅዱስ ዮሐንስ አጽር የታላቁ ቅዱስ መቃርስ ስጋ በተገኘ ጊዜ ግሩም ተአምራት ተደርጓል። በቤተ ክርስቲያኑ ሲገባ ታላቅ የብርሃን ጎርፍ ሲፈስ ታይቷል። ሰማያዊ መዓዛ አካባቢ ሞልተዋል። ከጳጳስ አንዱ እባርካለሁ ብሎ የቅዱሱ ዮሐንስ ስጋ ቢገልጠውም አካባቢው ተናወጠ። መብረቆችም ተበላጨው። ደንግጦም ቶሎ ቢያለብሱ ጸጥታ ሆኗል። በዚያ ሁሉ ደስ እያላቸው አበው ቅዱሳን በዝማሬ ሲያወድሱ ውሏል። ቅዱስ ኤልሳ ነቢይ ከነቢያት እስራኤል አንዱ ከእርሻ ስራ ቅዱስ ኤልሳ
ኤልያስን የከተለ መናኔ ጥረት የተባለ በድንግልና ሕይወት የኖረ የታላቁ ነቢይ ኤልሳ መንፈስ እጥፍ የሆነለት ኤልያስ መንፈስ እጥፍ የሆነለት እጅጉን ብዙ ታምራት ያደረገ እንደ ሕይወቱ እንደ በአጽሙ ሙታንን ያስነሳ ታላቅ ነቢይ አባት ነው። ነቢይና አባት ነው። ቅዱስ ኤልሳ በጣም ረዥም ራስ ገባ ያለ ራስ በራ ቀጥን ያለ ፊቱ ቅጭም ያለ የማይስቅ ሽማግሌ ነበር። አምላክ ቅዱሳን የሐጽር ቅዱስ ዮሐንስ መታዘዝ ትሕትናው ትዕግስትን ቅንነትን ያድለን በረከቱ ይድረብን። ጥቅምት 20 ቀን የሚከብሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ዮሐንስ አጽር፣ ቅዱስ ኤልሳ ነቢይ፣ አባ ባይሞይ። ወርሃዊ በዓላት ቅዱስ ዮሐንስ አጽር፣ ቅዱስ አክሎስ ቄሲስ፣ ቅዱስ አጼ ካሌብ ጻድቅ ንጉሥ ኢትዮጵያ፣ አባ አሞንዮስ ዘሀገረ ቶና፣ ቅድስት ሳድዥ የዋሂት፣ ቅዱስ ወክብሩ ማር ቴዎድሮስ ሰማዕት። እናንተ ደግሞ የታዘዛችሁ ሁሉ ባደረጋችሁ ጊዜ የማንጠቂያም ባሪያዎች ልናደርግ የሚገባን አድርገናል በሉ። ሉቃስ 17:10 ወስብሐት ለእግዚአብሔር ፍቅር ያገብረን ከመ እግዚአብሔር ዜናሆም ለቅዱሳን የቅዱሳን ዜና ታሪክ እንደ መሰክረን ፍቅር ያሳድደኛል። አባ ጊዮርጊስ ዘጋስጫ መጽሐፍ ምስጢር